ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት በጣም በቀላሉ ሲቪ እንዴት ማዘጋጀት እንደምትችሉ ማይክሮሶፍት ወርድ ላይ ሰርችላችሁ ነበረ። እዚህ ጋር የምትመለከቱት ቪዲዮ ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ እዚህ ጋር መጥቼ ባሳያችሁ ሲቪ ብዬ ጽፌ እዚህ የዩቲዩብ ቻናል ላይ ከመጣችሁ በኋላ እዚህ ጋር የምታዩቸው የተለያዩ የሲቪ አሰራሮች አሉ ማለት ነው። በማይክሮሶፍት ወርድ አለ። ምንም አይነት ሶፍትዌር ሳትጠቀሙ በዌብሳይት ብቻ እንዴት መስራት እንደምትችሉ ሰርቻለሁ። ሌሎች አማራጮችም ነበሩ ማለት ነው። በዛሬው ቪዲዮ ግን የምንመለከተው ምንድነው ብዙዎቻችን አሁን ሲቪ ስናዘጋጅ የምንሰራቸው መሰረታዊ ዋና ዋና የሚባሉ ስህተቶች አሉ። ስለዚህ እነሱን እንዴት መቅረፍ እንደምችሉና እንደዚሁም በምን መተካት እንዳለባችሁ እናያለን። ከዛ በኋላ ሲቪያችሁ ተቀባይነት ይኖረዋል ማለት ነው። በተጨማሪም ደግሞ ምሳሌዎችንም እያየን እንሄዳለን ማለት ነው። በዚሁ አጋጣሚ ግን የሲቪ ፎርማቱን ከፈለጋችሁ የሰራሁትን ቴሌግራም ላይ አስቀምጥላችኋለሁ፣ እዛም ማግኘት ይቻላል። እንደዚሁም ደግሞ ይህ ቪዲዮ መጨረሻ ላይ ኢንዲስክሪን ላይም አስቀምጥላችኋለሁ፣ ከዛ ላይ ማየትም ትችላላችሁ ማለት ነው። አሁን ወደ ዛሬው እንሄዳለን። ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ ማድረግ ትጀምሩ። ቻናሉን ትደግፋላችሁ፣ አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው የምንሰራው ስህተት እዚህ ጋር የምትመለከቱት ነው። ለምሳሌ አንድ ሲቪ ያዘጋጀን፣ ከዛ ያንኑ የተለያዩ መስሪያ ቤቶች እሱኑ ብቻ መበተን ማለት ነው፣ ምን እንደሚፈልጉ ሳናቅ። ስለዚህ ምሳሌዎችን እንዳልኳችሁ አሳያችኋለሁ። ለእያንዳንዱ ነገር ምሳሌ እያየን ነው የምንሄደው። ስለዚህ ከስራው ጋር ወይም እናንተ ልትቀጠሩ ካሰባችሁበት ድርጅት ጋር እንዲሆን እያደረጋችሁ ሞዲፋይ ታደርጋላችሁ ማለት ነው። ሁሉንም መቀየር ሳይሆን ዋና ዋና ነገሮችን ቼክ እያደረጋችሁ መቀየር ይኖርባችኋል። አሁን ያልኳችሁን በምሳሌ ምን ማለት እንደሆነ አሳያችኋለሁ ማለት ነው። እዩት። አሁን እዚህ ጋር ምሳሌ አለላችሁ። ለምሳሌ አንድ ሰው የተማረው ሴልስ እንዲሆን ሊያግዘው ይችላል፣ ወይም ደግሞ ከስተመር ሰርቪስ ላይ እንዲሰማራ ሊያደርገው ይችላል። ነገር ግን ሲቪ ሲያስገባ ለሴልስ ከሆነ ለሴልስ እንዲሆን አድርጎ የተሰራውን ነገር የተወሰነ ሞዲፋይ ማድረግ ይኖርበታል። ለከስተመር ሰርቪስ ከሆነም ለከስተመር ሰርቪስ የሚሆኑ ነገሮችን ያካትታል ማለት ነው። እዚህ ጋር እንደምታዩቸው የሚጠይቋቸው የራሳቸው ክራይቴሪያዎች ይኖራቸዋል። ለምሳሌ ለሴልስ የሚያስገባ ሰው እዚህ ጋር እንደምትመለከቱት ሴልስ ታርጌት፣ ክሎዚንግ ዲል፣ ሲአርኤም ቱል እነዚህን የመሳሰሉትን ማወቅ ይኖርበታል፣ ወይም ሲቪው ላይ እነዚህን ማስገባት ይኖርበታል ማለት ነው። ከስተመር ሰርቪስ ላይ የሚሰራ ሰው ደግሞ ስለ ኮሚኒኬሽን፣ ፕሮብሌም ሶልቪንግ የመሳሰሉት ነገር እንደዚሁም ደግሞ ኮል ሴንተር ኤክስፔሪየንስም ካለው ያንን ማካተት ይኖርበታል ማለት ነው። እዚህ ጋር እንደምታዩት አንድ ወጥ ከሰራችሁ በኋላ ሰርች ሲደረግ ወይም የማይገኝ ለምሳሌ ኦንላይን ላይ የሚላኩ የተለያዩ ሲቪዎች አሉ። ለሴልስ ከሆነ ሴልስን የሚጠቅስ ነገር ካልጻፋችሁ አይመረጥላችሁም ማለት ነው። ይሄንን ምን ማለት እንደሆነ አሳያችኋለሁ ራሱን ችሎ አንድ ፖርሽን ስላለው። ሁለተኛው የምንሰራው ስህተት ደግሞ እንደምትመለከቱት ክሊር የሆነ እንደዚሁም ፕሮፌሽናል የሆነ ሰመሪ አለመኖር ማለት ነው። ስለዚህ አንድ ሲቪ ሲዘጋጅ ሰመሪ ሊኖረው ይገባል ማለት ነው። እዚህ ጋር እንደምትመለከቱት ቀጣሪዎቻችሁ ወይም እናንተ ሲቪያችሁን ያስገባችሁባቸው ቦታዎች አይተው ወዲያው በ7 ሰከንድ ሊሆን ይችላል ወይም በፍጥነት ስለ እናንተ ፕሮፋይል ማግኘት ይኖርባችኋል ማለት ነው። የተማራችሁ እንደዚሁም ኤክስፔሪየንሳችሁን ባጭሩ ማስቀመጥ አለባችሁ። እንደምታዩት እዚህ ጋር ምንም አይነት ሰመሪ ከሌለው ስለ እናንተ ቶሎ ማግኘት አይችሉም ማለት ነው። ሙሉ መረጃ አያገኙም። ስለዚህ ባጭሩ ስለ ራሳችሁ ሰመሪ መጻፍ ይኖርባችኋል። እኔ የሰራሁት ሲቪ ላይም ሰመሪ ያለው ማለት ነው። ለምሳሌ እዚህ ጋር መጥቼ ላሳያችሁ እችላለሁ። እዚህ ጋር ተመልከቱት። አሁን ሰመሪ የምንለው እዚህ ከላይ አካባቢ የምታገኙት ነው። ከዛ እዚህ ጋር ስለ ራሳችሁ አጠር ባለመልኩ ትገልጻላችሁ። ይህ አሰራሩን እንዳልኳችሁ ኢንስክሪን ላይ ማስቀምጥላችኋለሁ። እነዚህን አሁን ፎርማቶች የተለያዩ ቦታ ላይ ማግኘት ይቻላል። በዋናነት ግን ፎርማቱ ሳይሆን እዛ ላይ የምታካትቷቸውን ነገሮች ማወቅ ስላሉባችሁ ነው አሁን ይህ ቪዲዮ እየተመለከትን ያለ ነው ማለት ነው። ስለዚህ ስለ እናንተ ባጭሩ ታስቀምጣላችሁ። ምሳሌ ደግሞ እዚህ ጋር አለላችሁ ማለት ነው። እንደምትመለከቱት አሁን ሰመሪ ከሌለው ጉዳቱ ምንድነው? እዚህ ጋር እንደምትመለከቱት ኤክስ የተደረገበት ምክንያት ስለእናንተ ለማግኘት አሁን ረጅም ሰዓት መቆየት ወይም ደግሞ ማንበብ ይጠበቅባችኋል ማለት ነው፣ ባክግራውንዳችሁን ለማወቅ። ያን ደግሞ አይፈልጉትም፣ በጣም ብዙ ሲቪ ስለሚላክላቸው ማለት ነው። እዚህ ጋር ደግሞ ጉድ ሰመሪ አለላችሁ። ለምሳሌ እዚህ ጋር አሁን የስራ ዘርፉን ወይም የተመረቀበትን ሊሆን ይችላል ወይም የሰራበትን ተናገረ። ኤክስፔሪየንስ ካላችሁ ኤክስፔሪየንሱ እዚህ ጋር ባጭሩ ተቀመጠ ማለት ነው። እዚህ ጋር እንደምታዩት ከስተመር ሰርቪስ ሆኜ አገልግያለሁ ብቻ ሳይሆን እዚህ ጋር የጠቀሳቸው ነገሮች አሉ። በማገለግልበት ሰዓት ችግሮችን ፈትቻለሁ፣ እንደዚህ የተያያዙ ነገሮች ማለት ነው። ይህንንም እንመለከተዋለን። ራሱን ችሎ አንድ የምንሰራው ስህተት ስለሆነ ማለት ነው። ስትሰሩ የነበራችሁበትን ፖዚሽኑን ብቻ መጥቀስ ሳይሆን በዛ ፖዚሽን ውስጥ ምን ስትሰሩ እንደነበር ወይም ደግሞ ያሳካችሁትን ነገር ባጭሩ ብትጠቅሱ በጣም የተሻለ ስለሆነ ነው። እናየዋለን እንዳልኳችሁ እሱን። ሶስተኛው ደግሞ እዚህ ጋር የምትመለከቱት ነው። በጣም ረጅም እንደዚሁም ደግሞ ክራውድድ የሆነ ሲቪ ማዘጋጀትም የምንሰራው ስህተት ነው ማለት ነው። በተለይ አሁን የድሮዎቹ ላይ ጥቅጥቅ ያሉ ጽሁፎችን እንደዚሁም ደግሞ ፔጁን ማብዛት ማለት ነው ባጭሩ። ስለዚህ ያ አሁን ላይ አያስፈልግም ማለት ነው። እዚህ ጋር እንደምትመለከቱት
አብዛኞቹ እዚህ ጋር እንደምታዩት አሁን አንድ ፔጅ ቢሆን ይመርጣሉ ማለት ነው። ይሄ አሁን አንዳንድ ቦታ 2-3 የሚፈልጉ ይኖራሉ። ነገር ግን ስታንዳርድ ሆኗል። የውጭ ሀገርን ብታዩ እዚህም ሀገር የተለያዩ ቴምፕሌቶችን ብታዩ ወደ አንድ ፔጅ እየመጣ ነው ማለት ነው። ስለዚህ ፔጁን ማሳጠር አለባችሁ። ፔጁን ብቻ ሳይሆን ደግሞ እዛ ላይ የሚካተቱ ጽሁፎችም ማጠር ይኖርባችኋል ማለት ነው። እዚህ ጋር እንደምታዩት አላስፈላጊ ዲቴሎችን ባስገባችሁ ቁጥር አሰልቺ ነው እንጂ የሚሆነው ምንም የሚያግዘው ነገር አይኖርም ማለት ነው። ስለዚህ የምታስገቡት ወይም የምጽፉት ነገር አጭር መሆን አለበት፣ ክሊር መሆን አለበት። እዚህ ጋር እንደምትመለከቱት እንደዚሁም ሳቢ መሆን ይኖርበታል። ለምሳሌ አሁን 3 ፔጅ አሁን ብዙ ጊዜ ድሮዎቹ በተለይ 3 ፔጆች ነበሩ። እዚህ ጋር እንደምታዩዋቸው ፕራይመሪ ስኩል እዚህ ተምሬያለሁ ሙሉ ኢንፎርሜሽን ማለት ነው። እንደገና ደግሞ ዝቅ እያላችሁ ብታዩት ቮለንተር አክቲቪቲ እዚህ ሰርቼ ነበር እያላችሁ ማስፋት ላይ ይጠበቅባችሁ ይችላል። ይሄ አሁን እንደየሁኔታው ቢለያይም ነገር ግን አሁን ላይ እነዚህ ይሄን ያህል አይደሉም ማለት ነው። በተመሳሳይ ደግሞ ከ12 ዓመት በፊት እዚህ እንትን ብያለሁ አንድ ላይ ደመር አድርጋችሁ ይሄን ያህል ልምድ አለኝ ማለት ትችላላችሁ። ባጭሩ ሌላው ኢንተርቪው ላይ መናገር ስለምትችሉ ማለት ነው። ስለዚህ ክሊን የሆነ አንድ ፔጅ ብታዘጋጁ የተሻለ ነው። እዚሁም ደግሞ ከ3 እስከ 5 ዓመት ለምሳሌ ሪሰንት ወይም ቅርብ የሰራችሁበትን መግለጽ ትችላላችሁ። እንዳልኳችሁ ግን የኋላውን መተው ሳይሆን ይሄን ያህል የስራ ልምድ አለኝ በዚህ 5 ዓመት ውስጥ ወይም በዚህ 3 ዓመት ውስጥ ደግሞ እዚህ ነበርኩ እያላችሁ መናገር ትችላላችሁ ማለት ነው። ብዙም ማንዛዛት አይጠበቅብንም። ሌላው ደግሞ ፑር የሆነ ፎርማቲንግ ነው። ለምሳሌ አሁንም ሲቪያችንን በምናዘጋጅበት ጊዜ ለምሳሌ ፎንታችሁ ወጥ ካልሆነ አንደኛው ላይ ታይምስ ኒው ሮማን ቀጥሎ ካሊብሪ የተለያየ በተጠቀማችሁ ቁጥር አንፕሮፌሽናል እንደሆናችሁ ነው የሚያሳየው ማለት ነው። ወይም ፕሮፌሽናል እንዳልሆናችሁ ያሳያል። ስለዚህ የምትመርጡት ፎንት ወጥ መሆን ይጠበቅበታል ማለት ነው። እንደዚሁም ደግሞ የስፔሲንግን አጠቃቀም ማወቅ አለባችሁ። ስፔስ ሊኖረው ይገባል ማለት ነው። ለምሳሌ ስኪላችሁን ተናግራችሁ የተወሰነ ስፔስ ኤክስፒሪየንስ ካለ ከዛ ስፔስ እንደዚህ ካልሆነ ጥቅጥቅ ይላል ማለት ነው። ሌላው ደግሞ ከለር ማብዛት ነው። የተለያዩ ከለሮችን ማስገባት አያስፈልጋችሁም ማለት ነው። እዚህ ጋር እንደምታዩት የፊልም ፖስተር ነው የሚመስለው እንጂ ሲቪ አይመስልም ማለት ነው። ስለዚህ ከለር መብዛት የለበትም። አሁን ወደ ምሳሌዎቹ እዚህ ጋር እንምጣ። እንደምታዩት ስለዚህ የተለያየ ፎንት የምትጠቀሙ ከሆነ ወይም ፎንት ሳይዝ፣ ፎንት ከለር ይሄ ተቀባይነት አይኖረውም። በጣም ብዙ አይነት ከለሮችን ራንደም የሆኑ ቦልድ ቴክስቶችን ለምሳሌ ቦልድ መሆን ያለበት ነገር ካለ ቦልድ ማድረግ አለባችሁ። ነገር ግን ያገኛችሁትን ብቻ ዝም መረጥ እያደረጋችሁ ቦልድ ማድረግ አይኖርባችሁም ማለት ነው። ስለዚህ አስባችሁ ወይም አቅዳችሁ ይሄ ነገር ቦልድ ቢሆን ጥሩ ነው ብላችሁ የምታስቡት ካለ ቦልድ ማድረግ ይቻላል፣ ወይም ጎላ ብሎ እንዲታይ ማድረግ ይቻላል ማለት ነው። ፕሮፌሽናል ፎርማቲንግ ደግሞ የምንለው ምንድን ነው? በተቃራኒው አንድ አይነት ፎንት መጠቀም። ለምሳሌ ኤሪያል ሊሆን ይችላል፣ ካሊቤሪ፣ እነዚህ ልትጠቀሙ ትችላላችሁ። ታይምስ ኒው ሮማንም ሊሆን ይችላል ማለት ነው። ሌላው ደግሞ ክሊር የሆነ ሴክሽን ስፔሲንግ ያስፈልገዋል፣ ወይም ደግሞ ጋፕ ያስፈልገዋል። እዚህ ጋር ለምሳሌ ሰመሪ ያለ ጋፕ አለ እዚህ ጋር፣ ከዛ ወደዚህ እንደዚህ ያለ ይቀጥላል። ቴክስቱም እንደምታዩት ቀላል ሆኖ ሲምፕል ብላክ ቴክስት እንደምታዩት ማለት ነው። ግልጽ ሆኖ እንዲታያቸው በጥቁር ከለር ትጠቀማላችሁ። ሌላ ዲኮር ቀይ ማድረግ ሌላ ማስገባት አያስፈልግም ማለት ነው። ሌላው በቡሌት የሚዘረዘሩ ነገሮች ካሉ ቡሌት መደረግ አለባቸው። አለበለዚያ ቡሌት ከሌለው በተለይ አሰልቺ ነው የሚሆነው፣ ለማንበብም አይመችም ማለት ነው። ለምሳሌ እዚህ ጋር 3 ነገር ስጠቅስ 3 እዚህ ጋር ቡሌቶች አሉ። እዚህ ጋር ደግሞ ስኪሎችን ስጠቅስ እንደምትመለከቷቸው በቡሌት ነው የተጠቀሱት። ይሄ አሁን ለማየት በጣም ግልጽ ሆኖ ይታያል ማለት ነው። አምስተኛው ደግሞ እዚህ ጋር የምትመለከቱት ነው። ቅድም መጀመሪያ አካባቢ ላይም ልጠቅስላችሁ ሞከር አድርጌ ነበር ማለት ነው። ስለዚህ የስራ ግዴታችሁን ብቻ ሳይሆን መጥቀስ ያለባችሁ ምን አሳካን የሚለውን መናገር አለባችሁ። ይሄ በተለይ ልምድ ካላችሁም ነው፣ ወይም ደግሞ ልምምድ ላይ ወይም ኢንተርን ላይ ልትሆኑ ትችላላችሁ። እዛ እየሰራው እንደዚህ አቺቭ አድርጌያለሁ የሚለውን ብገልጹ በጣም የተሻለ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት እዚህ የስራ ዘርፍ ላይ ነበርኩ ካላችሁ እዛ እየሰራችሁ እንደሆነ ብቻ ነው እንጂ የሚናገረው እናንተ እንዴት እንደተወጣችሁት አይናገርም ማለት ነው። ስለዚህ ይሄኛውም የምንሰራው አንደኛው ስህተት ነው። ስለዚህ አቺቭመንታችሁን ብትጠቅሱ በጣም የተሻለ ነው ማለት ነው። እሱንም የምትጠቅሱበትን ደግሞ ዘዴዎች አሉ። ዝም ብላችሁ መዘርዘር ብቻ ላይሆን ይችላል። እንዲያርጌ እያላችሁ ሳታንዛዙ ግን ባጭሩ ምሳሌዎችን እናያለን። ቀጣሪዎችም እዚህ ጋር የምትመለከቱት ሜዠረብል ወይም ሊለካ የሚችል ውጤት ያሳካችሁትን ነው የሚፈልጉት እንጂ እዚህ የስራ ዘርፍ ላይ ነበርኩ ብትሉ ብዙ የተቀጠረ ሰው እዛ ላይ ሊኖር ይችላል ማለት ነው፣ ከእናንተም የቀደመ። ስለዚህ ስኬታችሁ ቢታከልበት በጣም የተሻለ ይሆናል። ምሳሌዎችን እንይ። እዚህ ጋር እንደምትመለከቱት ለምሳሌ ሪስፖንሲብል ፎር ሴሊንግ ፕሮዳክት ከምንል ወይም ደግሞ ፕሮዳክቶችን የመሸጥ ኃላፊነት ነበረብኝ ካለን በቃ ተቀጥረን ሰርተናል ማለት ነው በዛ ዘርፍ ላይ። ነገር ግን እዚህ ጋር እንደምትመለከቱት ለምሳሌ አቺቭ 22% ኢንክሪዝ ኢን መንዝሊ ሴልስ ባይ አይደንቲፋይንግ ኒው ከስተመር ሴግመንት ይላል። እናንተ ጋር የተለያዩ ምሳሌዎች ሊጠቀሱ
ይችላሉ ማለት ነው። ስለዚህ ያሳካችኋትን ጠቀስ አድርጋችሁ ብታልፉ በጣም የተሻለ ይሆንላችኋል። እዚህ ጋር ደግሞ ለምሳሌ ከስተመር ኮል ወይም ደግሞ ስልክ ጥሪዎችን እቀበላለሁ ከምትሉ እዚህ ጋር እንደምትመለከቱት እዚህ ጋር በቁጥር አለላችሁ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት 95% የሚሆነውን ወይም ደግሞ ከስተመር ኢሹ ጋር የተገናኙ ነገሮችን በፈርስት ኮል እንደፈታ እየተናገረ ነው። ይሄ እናንተ ከምትቀጠሩበት የስራ ዘርፍ ጋር እያያያዛችሁ እንደዚህ አይነት ቴክኒኮችን መጠቀም ትችላላችሁ። ሰርች እያደረጋችሁም እያንዳንዷን ነገር ምን ብንል የተሻለ ነው እያላችሁ ኤአይዎች ላይ ሊሆን ይችላል የተለያዩ ቦታ ላይም ልታዩ ትችላላችሁ። ሌላው ልብ ማንለው ነገር ግን ትልቅ ችግር የሚሆነው ስፔሊንግ እና ግራመር ኢረርም መኖር የለበትም ማለት ነው። አንዳንዶች ለምሳሌ ዲቴል ላዩ ይችላሉ። ምክንያቱም አንድ ፔጅ ነው የምንሰጠው ብለናል አጠር አድርገን እዛ ላይ የእንትን ግድፈት መኖር የለበትም። የስፔሊንግ እንደዚሁ የግራመር ግድፈቶች ባይኖሩ በጣም የተሻለ ነው ማለት ነው። ለሲቪውም ብቻ ሳይሆን እናንተም የምትገመቱት በዛው ልክ ስለሆነ ነው። እንደምታዩት እዚህ ጋር ፑር የሆነ አቴንሽን ወይም ደግሞ በደንብ አቴንሽናችሁን እንዳልሰጣችሁት ይናገራል ማለት ነው። ስለዚህ ተጠንቅቃችሁ መጻፍ ይኖርባችኋል። እዚህ ጋር እንደምትመለከቱት ኔጌቲቭ የሆነ ኢምፕሬሽን ነው የሚሰጣቸው ለሰዎቹ። ለምሳሌ ገና ሲያነቡ ኢረሮች የሚያዩ ከሆነ ይሄ ሰው ወይም እቺ ሰው ጠንቃቃ አይደሉም የሚለውን ነገር ሊሰጥ ይችላል፣ ወይም ደግሞ አቴንሽን አልሰጡም ብለው እንዲያስቡ ያደርጋል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። እዚህ ጋር እንደምትመለከቱት ትንሽ ብለን ያሰብናት ኢረር ስራውን ከመጀመሪያው ገና ልታሳጣን ወይም ወደ ስራው እንዳንገባ ልታደርገን ትችላለች። ስለዚህ ምሳሌዎችን እንዲህ አሁን እዚህ ጋር እዩዋቸው። ስኪላችሁን እየተናገራችሁ ግሬት ኮሚኒኬሽን ስኪል ይላል ተመልከቱት። እዚህ ጋርም ደግሞ ግሬት ኮሚኒኬሽን ስኪልስ ይላል እንደምታዩት ማለት ነው። ስለዚህ ሁለቱም አሁን ልክ ነው የሚመስለው፣ ነገር ግን አሁን ዝም ብላችሁ አየት ብታደርጉት እዚህ ጋር አይ ተደግሟል ማለት ነው። ስለዚህ ታይፕ ስታደርጉ መጠንቀቅ ይኖርባችኋል። ትክክለኛው እዚህ ጋር የምታዩት ነው። በተመሳሳይ ደግሞ ማይክሮሶፍት ኤክሴል ኤክስፐርት ይላል እዩት። እዚህ ጋር ይሄም ማይክሮሶፍት ኤክሴል ኤክስፐርት አሁን ልብ ብለን ስናየው ነው ስህተቱን የምናገኘው። እዚህ ጋር ሲ የለም፣ እዚህ ጋር ግን ሲ አለ። ስለዚህ ቀላል ስህተቶች እንደዚህ መፈጸም የለብንም። ብዙ ጊዜ አሁን በፒዲኤፍ ነው የምንልከው፣ ነገር ግን አንዳንዴ አሁን ቦርድም የሚልክ ሰው ይኖራል ማለት ነው። ቦርድ መላክም ሌላው የሚሰራው ስህተት ነው። ቦርድ ከተላከም ደግሞ እዛው ላይ ስፔሊንግ ችግሮችን በቀጥታ ያሳያል። ፒዲኤፉም ኤዲት መደረግ ስለሚችል ስፔሊንግ ኢረሩ በቀላሉ ይገኛል ማለት ነው። ስለዚህ መጠንቀቅ አለባችሁ። ሌላው ደግሞ አላስፈላጊ ኢንፎርሜሽኖችን እዛ ላይ ማጨቅ ወይም መጻፍ ነው ማለት ነው። ስለዚህ እሱ ደግሞ ለዚህ ስንመጣ እንደምትመለከቱት አላስፈላጊ ወይም አነሰሰሪ የሆኑ ዲቴሎችን ማስገባት ማለት ነው። እዚህ ጋር እንደምታዩት አንዳንድ ዲቴል የሚፈልጉ ይኖራሉ፣ ነገር ግን አብዛኛው ቦታ ላይ እንደምታዩት እዚህ ጋር ማለት ነው አይፈልጉትም ማለት ነው። ስለዚህ ዝርዝር ነገር ባታበዙ በጣም የተሻለ ነው፣ በተለይ አላስፈላጊ የሆኑ ኢንፎርሜሽኖች ማለት ነው። እዚህ ጋር እንደምታዩቸው አላስፈላጊ ሆቢዎችን መዘርዘርም ሊሆን ይችላል። ይኸው ወረቀታችሁን ወይም ደግሞ ቦታውን ማጣበብ ነው የሚሆነው። ስለዚህ ብትተዉት በጣም የተሻለ ነው። ስለዚህ እዚህ ጋርም ስታስገቡ ዲቴሎችን እናንተን ሊያግዟችሁ የሚችሉ በተለይ ደግሞ ለስራው ሊያግዙ የሚችሉ ስኪልም የምጽፉ ከሆነ ከዛ ጋር የተገናኘ ቢሆን በጣም የተሻለ ይሆናል። ምሳሌዎችን እንመልከት። ለምሳሌ እድሜ፣ የጋብቻ ሁኔታ፣ ሃይማኖት፣ ቁመት፣ እንደዚህ ሆቢ የመሳሰሉት ነገሮች ለምሳሌ ሆቢ ሆኖ ፊልም ማየት እንደዚህ ያሉት አሁን ቆየት ያሉ ናቸው። አሁን ለብዙ አያስፈልጉም። እንደየስራ ባህሪው ግን አንዳንድ ቦታ ለምሳሌ የጋብቻ ሁኔታ እንደዚህ ሊባል ይችላል። ነገር ግን እንደ ስታንዳርድ ከእናንተ የሚጠበቀው ስኪል ለምትገቡበት መስሪያ ቤት ምን ያግዛል የሚለውን ቢሆን በጣም የተሻለ ነው። ሌላው ኢንተርቪው ላይም ሊደርስ ስለሚችል እናንተን ተመራጭ ሊያደርጓችሁ የሚችሉ ስኪሎችን ታካትታላችሁ ማለት ነው። እንዳልኳችሁ ግን እንደየሁኔታው አንዳንዴ የጋብቻ ሁኔታ እንደዚህ ሊጠየቅ ቢችልም፣ ስለዚህ ከዚህ ይልቅ መጠቀም ወይም ደግሞ ማስገባት ያለብን ምንድነው? እዚህ ጋር እንደምታዩት ሪሌቫንት የሆኑ ስኪሎቻችሁ ለምሳሌ ኤክሴል ላይ ጎበዝ ነኝ፣ ኮምፒውተር ላይ ሊሆን ይችላል። እንደዚህ ከስራው ጋር የሚሄድ ነገር ትጽፋላችሁ። ዩታውን ኤክሴል አለ፣ ከስተመር ሰፖርት ቱልስ፣ የተለያዩ ቱሎች ይኖራሉ። አካውንቲንግ ሶፍትዌር ለምሳሌ ፒችትሪ ሊሆን ይችላል፣ ሌሎችም አሉ። እነዛ መጥቀስ ሊሆን ይችላል ማለት ነው። ቋንቋም መሰረታዊ የሚባል ስኪል ነው። እንደምትመለከቱት የምትችሏቸው ሌሎች ቋንቋዎችም ካሉ ማካተት ትችላላችሁ። ሌላው ደግሞ ኪወርዶችን መርሳት ወይም ደግሞ አለመጻፍ ነው ማለት ነው። ወይም ደግሞ ኤቲኤስ የሚባለው ማለት ነው። እዚህ ጋር እንደምትመለከቱት አፕሊካንት ትራኪንግ ሲስተም የምንለው ነው። ለምሳሌ ሰዎች ሳይሆኑ እስካን ራሱ ያደርጋል። እስካን የሚያደርጋችሁ ግን እናንተ ባስገባችሁት ኪወርድ ላይ ተመስርቶ ነው ማለት ነው። ይህንንም መነሻ አካባቢ ላይ እያልኳችሁ ነበረ። ኪወርዶችን ምናልባት ልብ ካላላችሁት አንዴ ልመልሳችሁና እዚህ ጋር ስላችሁ የነበረው ማለት ነው። ግን የመጀመሪያው ላይ ኪወርዶች መኖር አለባቸው፣ አለበለዚያ ሰርች ሲደረግ ማች አይሆንም፣ ሪጀክት ያደርጋችኋል ማለት ነው። እንዳልኳችሁ ሲስተም ላይም ሲቪያችን ስለሚታይ ማለት ነው።
ስለዚህ እዚህ ጋር እንደምታዩት አብዛኞቹ ካምፓኒዎች አሁን በኪወርድ ነው የሚያጣሯችሁ ማለት ነው ከሌሎች እናንተ። ስለዚህ ለእያንዳንዱ የስራ ዘርፍ የምትጠቀሟቸው ኪወርዶች መለያየት አለባቸው ማለት ነው። ቅድምም ስላችሁ የነበረው ለምሳሌ አንድ ሲቪ ለሁሉም መስሪያ ቤት አይላክም ያልንበት ምክንያት ተመሳሳይ የስራ ዘርፍ ከሆነ ልትልኩ ትችላላችሁ። ነገር ግን ተቀራራቢ ስራ ቢሆኑም ከስተመር ሰርቪስ ከሆነ ከሱ ጋር የሚሄዱ ይኖራሉ፣ ሴልስ ከሆነ ከሱ ጋር የሚሄዱ ኪወርዶችን ታስገባላችሁ። ምን ማለት እንደሆነ በምሳሌ በደንብ እዚህ ጋር ልንመለከተው እንችላለን። መጀመሪያ ግን የተወሰነ ስለ ኤቲኤስ ስለምንለው ነገር እንመልከት። እዚህ ጋር አፕሊካንት ትራኪንግ ሲስተም ነው፣ እንደምታዩት ሶፍትዌር ነው። ያ ምን ያደርጋል ማለት ነው? የእናንተን ሲቪ ከሌሎች ፊልተር ያደርጋል አውቶማቲካሊ፣ ሰዎች ሳይሆኑ ራሱ ያራው ማለት ነው። ስለዚህ ኪወርዶች መኖር ይኖርባቸዋል። ኪወርድ ላይ እስኪላችሁ ለምሳሌ ፒችትሪ ጎበዝ ነኝ ካላችሁ ፒችትሪ የሚለውን ማስገባት አለባችሁ። ኤክሴል ከሆነ ኤክሴል፣ ጆብ ታይትል የስራ ዘርፋችሁ በደንብ መጠቀስ ይኖርባችኋል። ኤክስፔሪየንስ ካላችሁ ኤክስፔሪየንስ ላይም የተወሰኑ ኪወርዶችን ታስገባላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት አሁን ኪወርዶች የሚጎሉት ከሆነ አጣርቶ ወደ ሰዎቹ አይልክላችሁም፣ እዛው ሪጀክት ይደረጋል፣ ቀሪ ትሆናላችሁ ማለት ነው። እዚህ ጋርም እንደምታዩት አሁን ሲምፕል ክሊን የሆነ ሪዚዩም ከእንትን በጣም የተሻለ ነው። ፋንሲ አድርጋችሁት አሰማምራችሁት ዲዛይኑን ዲኮር ብታበዙበት ብዙም ጥቅም ላይኖረው ይችላል ማለት ነው። ምክንያቱም አሁን እዚህኛው ማሽን ላይ ለምሳሌ የሚያሳልፈው ዲኮር መብዛቱ ሳይሆን ፎርማቱን ጠብቆ ወይም ስታንዳርዱን ቢጠብቅም ኪወርዶች ግን የግዴታ ሊኖሩ ይገባል ማለት ነው። እዚህ ጋርም እንደምታዩት አሁን ቴብል፣ ኢሜጅ፣ አይከን እንደዚህ የመሳሰሉት ነገሮች ግራ ሊያጋቡት ይችላሉ። ስለዚህ ፎርማቱን ጠብቆ አላስፈላጊ ነገሮችን ማስገባት እዚህ ላይ አይጠበቅብንም ማለት ነው። ስለዚህ ሲቪያችሁን ስታዋቅሩ ከስራው ጋር ተያያዥነት ባላቸው ነገሮች ብቻ ሊሆን ይገባል። ኪወርዶችም መኖር አለባቸው ማለት ነው። ምሳሌዎች እንዲህ ለምሳሌ ስራው ከስተመር ሰርቪስ፣ ሲአርኤም ቱልስ፣ ኮሚኒኬሽን ስኪል እነዚህን የሚፈልግ ነው ብለን እናስብ። ከዛ ሲቪያችሁ ላይ ለምሳሌ ሄልፒንግ ከስተመርስ ብትሉት ወይም ደግሞ ፎን ሰፖርት ከምትሉት ይልቅ እነዚህ አሁን ሰርች ሲደረጉ ላይገኙ ይችላሉ። የተሻለ የትኛው ነው? አንደኛ ይሁት ከስተመር ሰርቪስ፣ ስራውም ከስተመር ሰርቪስ ስለሚል ይህን አካተናል። ሲአርኤም ቱልስ፣ ከዛ እዚህ ጋር ካሉት ውስጥ ደግሞ መዘርዘር ትችላላችሁ ማለት ነው። ስትሮንግ ኮሚኒኬሽን ስኪል ልትሉ ትችላላችሁ። እነዚህም አሁን ሰርች ሲደረጉ ይገኛሉ ማለት ነው። ስራው እዚህ ጋር ያሉትን ነገሮች የሚፈልግ ከሆነ ማለት ነው። ስለዚህ ሄልፒንግ ከስተመር ከምትሉ ከስተመር ሰርቪስ፣ ፎን ሰፖርት እንደዚህ አይነት ነገሮችን አንጠቀምም ማለት ነው። አሁንም ምሳሌዎችን ጨመር ላድርግላችሁ። ለምሳሌ ስራው ዳታ ኢንትሪ ነው ብለን እናስብ። እዚህ ጋር እንደምትመለከቱት ከዛ በኋላ እናንተ ስትጽፉ ታይፒንግ ወርክ ወይም ደግሞ ከጽሁፍ ጋር የተገናኘ ስራ እሰራለሁ ብላችሁ ከምታካትቱ ይልቅ እዚህ ጋር እንደምትመለከቱት ዳታ ኢንትሪ ብላችሁ ከዛ ደግሞ በደቂቃ ለምሳሌ 50 ወርድ ፐር ሚኒት ብላችሁ ልጽፉ ትችላላችሁ። ወይም ዳታ ኢንትሪ የምትለዋን ብቻ በማካተታችሁም ሶፍትዌሩ እናንተን ሊያሳልፋችሁ ይችላል ማለት ነው። ስለዚህ የምትመርጧቸው ቃላቶች ላይ ጥንቃቄ ማድረግ ይኖርባችኋል። ዘጠነኛው ደግሞ ቀላል ነው፣ ነገር ግን ብዙዎቻችን ይሄኛው የምንሰራው ስህተት ነው። የምንጠቀመው እዚህ ጋር የምትመለከቱት ኢሜል አንፕሮፌሽናል ሊሆን ይችላል ማለት ነው። ስለዚህ በተቻላችሁ መጠን ኢሜይላችሁ ስማችሁን ከነአባታችሁ የያዘ ኢሜይል ቢሆን የተሻለ ነው። ሌላ ኢሜይል ከዚህ በፊትም ካላችሁት ቀየራችሁት በአዲሱ ብትጠቀሙ በጣም የተሻለ ነው ማለት ነው። ብዙዎቻችን አሁን ለተለያየ ነገር ኢሜይል እንከፍታለን፣ ስሙ ግን ፎርማል አይደለም። ከዛ ያንኑ ለስራ እንሰጠዋለን ማለት ነው። ነገር ግን ስሙን ብትቀይሩት በጣም የተሻለ ይሆናል። እንደምታዩት ፈኒ ወይም ደግሞ ቅጽል ስሞች ኒክኔሞችን መጠቀም የለብንም ወይም ባንጠቀም የተሻለ ነው። እዚህ ጋር እንደምትመለከቱት ያልበሰልን ወይም ልጅ መሆናችንን ነው የሚያሳየው ማለት ነው። ስለዚህ ትክክለኛ የሚባለው ፎርማት ምንድነው? ፈርስት ኔም ከዛ በኋላ ላስት ኔማችሁን ታስገባላችሁ @gmail.com። ለምሳሌ እኔ አድናቆት ክፍሌ @gmail.com ይሆናል ማለት ነው። ስለዚህ ፎርማል ነው ወይም ፕሮፌሽናል ነው ይሄኛው። ምሳሌዎችን እንመልከት። እዚህ ጋር ቴዲ ቦይ እንደምትመለከቱት አሁን ድሮ ፌስቡክ ላይ የተለያዩ ቦታ ላይ የምንከፍትባቸው ወይም የቲክቶክ ዩዘር ኔሞች ነው የሚመስሉት ማለት ነው። ያው ፕሮፌሽናል እንዳልሆንን የሚያሳይ ነው። እኛ ልንሆን እንችላለን፣ ነገር ግን ለሰዎች የሚሰጣቸው መልእክት ልክ አይደለም ማለት ነው። ስዊት ገርል ይላል እዚህ ጋር እንደምትመለከቱት። የተሻለው ግን ሚካኤል ተስፋዬ ወይም ማንኛውም ለምሳሌ ሊሆን ይችላል እናንተ ጋር ከነ አባታችሁ ተጽፎ @gmail እያላችሁ ትቀጥላላችሁ። ሌላው ደግሞ ስኪል ሴክሽን አለ ወይም ደግሞ ስኪላችንን የምንጽፍበት ቦታ። ያን ግን ብዙዎቻችን እንደባልቀዋለን። ያ ደግሞ ትልቅ ችግር ነው። ከምን ጋር እንደምንደበላልቀው እንመለከተዋለን። እዚህ ጋር እንደምታዩት ስኪል መስት ቢ ኢዚ ቱ ሪድ ይላል። ወይም ሰዎች ስኪላችን ቶሎ ማግኘት ይፈልጋሉ። ስለዚህ ለማንበብ ቀላል፣ እንደዚሁም ደግሞ በቡሌት የተቀመጠ ቅድም እንዳልኳችሁ መሆን ይኖርበታል። መደበላለቅም የለበትም ማለት ነው። እዚህ ጋር እንደምታዩትም ሰፓሬት ማድረግ አለባችሁ። ቴክኒካል ስኪል ለብቻው፣ ሶፍት ስኪል ለብቻው ማለት ነው። ሁለቱም ራሳቸውን የቻሉ ስኪሎች ናቸው። ለምሳሌ አሁን ቴክኒካል ስኪል የምንላቸው ጋር የተለያዩ ሶፍትዌሮችን የምትችሉ ከሆነ ልታካትቱ ትችላላችሁ። ቱሎችን የምታውቁም ከሆነ ወይም ደግሞ አጠቃቀማቸውን ለምሳሌ አንድ ሰው ፒችትሪ ይችላለሁ ካለ ይሄኛው ቴክኒካል ስኪል ነው እንጂ ሶፍት ስኪል አይደለም ማለት ነው። ስለዚህ ስኪል ብላችሁ ድብልቅ ከምታደርጉት ብትለዩት
በጣም የተሻለ ይሆናል ማለት ነው። ምሳሌ እዚህ ጋር እንመልከት። ስኪል ብለን አሁን ስናስቀምጥ ኮምፒውተር፣ ቲምወርክ፣ ኦፊስ አለን እዚህ ጋር። አሁን ተመለከቱት። ኮምፒውተር ቴክኒካል ስኪል ነው። ቲምወርክ ወይም በጋራ መስራት ደግሞ ይሄኛው ሶፍት ስኪል ነው። ኦፊስ ደግሞ እዚህ ጋር ተመልሰን ስንመለከተው ቴክኒካል ስኪል ነው ማለት ነው። ስለዚህ ቴክኒካል ስኪል ኤምኤስ ወርድ፣ አሁን ኦፊስ የሚለውንም በተን ነው ማለት ነው። ኤምኤስ ወርድ፣ ኤክሴል፣ ፓወርፖይንት፣ ካንቫ፣ ኢሜይል እንደዚህ እንዳለ ምንድናቸው ቴክኒካል ስኪሎች ናቸው። ሶፍት ስኪል ጋር ስንመጣ ደግሞ ኮሚኒኬሽን ስኪል፣ ፕሮብለም ሶልቪንግ፣ ከስተመር ሰርቪስ እያልን ልንቀጥል እንችላለን። ስለዚህ ስኪላችንን በትነን ወይም ለይተን መጻፍ አለብን። አሁን ደግሞ የተወሰኑ ቲፖችን እንመለከታለን። የመጀመሪያው እዚህ ጋር እንደምትመለከቱት የምናዘጋጀው ሲቪ ክሊን መሆን አለበት፣ ሲምፕል መሆን አለበት፣ አፕዴት መሆን አለበት ወይም አፕዴትድ የሆነ መሆን አለበት ማለት ነው። ምክንያቱም አንደኛ ክሊን እና ሲምፕል ከሆነ ለሰዎች ለመረዳት በጣም ቀላል ነው። አፕዴት ካደረግነው ደግሞ ለምሳሌ የዛሬ ወር ያስገባሁትን የዛሬ 3 ወር ደግሞ መልሼ ሳስገባ እላው ላይ የሚቀየሩ ነገሮች ካሉ መቀየር አለብኝ። ቅድም እንዳልኳችሁ ድርጅቱ የሚቀያየርም ከሆነ ስኪሎቼን ተያያዥ ስኪሎቼን ከሱ ድርጅት ጋር ባረገው የመመረጥ እድሌን ይጨምረዋል ማለት ነው። ስለዚህ አንድ ያስቀምጣችሁት ሁሌ እሱኑ ፎርዋርድ ማድረግ ሳይሆን አፕዴት ማድረግ ይኖርባችኋል በየጊዜው። ሌላው ደግሞ ስትሮንግ የሆኑ አክሽን ቨርቦችን መጠቀም ይኖርባችኋል። ክሬትድ፣ ማኔጅድ፣ ኢምፕሩቭድ ይሄን አደረግኩ ያላችሁ ያደረጋችኋቸውን ነገሮች ማለት ነው። ሌላው ደግሞ እዚህ ጋር እንደምትመለከቱት ነው። ይሄ ቅድምም የጠቀስነው ነው ማለት ነው። ሲቪያችሁ ለእያንዳንዱ እንትን ከስተማይዝ ማድረግ አለባችሁ እንደየድርጅቱ ባህሪ። ሌላው ፕሮፍሪድ ያስፈልጋችኋል። ከመላካችሁ በፊት ደጋግማችሁ ማንበብ ይኖርባችኋል። ከዛ በኋላ ስፔሊንግ ችግር ካለ፣ ግራመር ችግር ካለ፣ የረሳችሁት የተለያየ ነገር ካለ እርግጠኛ ከሆናችሁ በኋላ ብትልኩት በጣም የተሻለ ነው ማለት ነው። አንዴ ከላካችሁት ተመልሳችሁ ድሉን ስለማታገኙት ወይም ቸልተኛነታችሁንም ሊያሳይባችሁ ስለሚችል ማለት ነው። ስለዚህ አንዴ ያለቀለት ነገር ብትልኩ በጣም የተሻለ ነው። የኔንም ኤዲት ማድረግ ከፈለጋችሁ ደግሞ ቴሌግራም ላይ አታች አድርጌዋለሁ ከዚህ በፊትም እዛ ላይ እየገባችሁ ማየት ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።